በትላንትናው ዕለት ደግሞ የአሜሪካ የጦር አውሮፕላን በኢራን ጎረቤት ማረፉን ተከትሎ በእጅጉ ቁጣቸውን ያሰሙት የሀገሪቷ የውጭ ጉዳይ ሚኒስቴር የትኛውም ጎረቤት ሀገር እኛ ላይ ለሚፈጸም ጥቃት ከተባበረ እሱም አይቀርለትም፣ የአጸፋ ምላሻችንም የከፋ ይሆናል ብለዋል። በእርግጥም ከቅርብ ጊዜ ወዲህ አሜሪካ በቀጠና ውስጥ ጦሯንና ጦር መሳሪያዎቿን እየሰገሰገች ነው። የሳተላይት ምስሎች እንደሚያሳዩት ከሆነ 15 የአሜሪካ የጦር አውሮፕላኖች በዮርዳኖሱ ሙዋፋቅ የአየር ኃይል ቤዝ ላይ አርፈዋል። እስካሁንም እዛው ይገኛሉ። ከዚህ ባሻገር በዮርዳኖስ ሌላ ቦታም የአሜሪካ የጦር ኃይል ያረፈ ሲሆን በኳታርና በህንድ ውቅያኖስ ላይ በሚገኘው ዲያጎ ጋርሲያ ደሴት ላይም በርካታ የአሜሪካን የጦር ጀቶች አርፈዋል። ኢራንም የምትገነባቸውን በርካታ ድሮኖቿን በየቀኑ በድንበሮችና በባህር በሮቹ አካባቢ እያሰፈረች ነው። አሁን ላይ ዋናው ጥያቄም አሜሪካ ወይም ኢራን ወደ ተግባር የሚገቡትና ጦርነቱ የሚጀመረው መቼ ነው የሚለው ነው። Satellite images show at least 15 fighter jets have arrived at Jordan's Muwafaq air base. Additional aircraft have also been deployed to bases in Jordan, Qatar and Diego Garcia in the Indian Ocean.